ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቸርነቱ ጠብቆ መከራውን አርቆ ከዚህ ሰዓትና ከዚህ ዕለት አድርሶ በዓሉን ለማክበር ወደ ቅድስት ቤተክርስቲያን በሀብቱ ስቦ በረድኤት አቅርቦ ያመጣን የሰበሰበን ጨለማውን በብርሃን የገለጠልን ጨለማውን በብርሃን ገልጦ የዓይናችን ብርሃን ከፀሐይ ብርሃን ጋር አንድ ሆኖ ዓይናችን ለማየት በእግራችን ለመራመድ በእጃችን ለመዳሰስ በእግራችን ቁመን ለማስቀደስ የፈቀደልን የአባቶቻችን የቅዱሳን አምላክ በአንድነቱ ታየ በሦስትነቱ ርቃዬ የሌለበት በአንድነትና በሦስትነት ሲቀደስ ሲቀደስ የሚኖር ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ልደቷን ግንቦት አንድ ቀን አክብረን ዛሬ ደግሞ በአንዱ ሰንበተ ክርስቲያን ምክንያት ማድረግ ወደ ቤተክርስቲያን መጥተን እንድናከብር ምክንያት የሆነችን ወላዲተ አምላክ እመብርሃን ድንግል ማርያም ስሟ የተመሰገነ ይሁንልን። የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳት ሁሉ እሱ ባከበራቸው ክብር እሱ በሰጣቸው ጸጋና በረከት ክብር ምስጋና ይድረሳቸው። አሜን። ለእናንተም እንደሚገባችሁ ሊቃውንተ ቤተክርስቲያን፣ ምዕመናንና ምዕመናት፣ አባቶችና እናቶች፣ ወንድሞችና እህቶች፣ ሕፃናትን ጭምር ከሩቁም ከቅርቡም መጥታችሁ ቤተክርስቲያንን ለመሳለም ቅዱስ ሥጋውን ክቡር ደሙን ለመቀበል ለማስቀደስ ለመጸለይ ከዚህ ተገኝታችኋልና ከዚህ ስለተገኛችሁ እናንተም በረከቱን በረድኤቱን ሀብቱን ጸጋውን እንዲያድላችሁ ቅዱስ ፈቃዱ ይሆን ዘንድ በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እንኳን አደረሳችሁ። አሜን። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን። ጸሎተ ምህላውን ተቀብሎ ያቀረብነውን ጸሎት ተቀብሎ ኃጢአታችን ይቅር ይለን፣ መዓቱን በምሕረቱ ቁጣውን በትዕግስቱ ይመልስልን። የቀረበውን መስዋዕት ማይቀንት የሌሊቱን የመዓልቱን ጸሎት ሁሉ የማህበሩ ጸሎት የቅዳሴው ጸሎት ተቀብሎ ለሀገራችን ለኢትዮጵያና ለመላው ዓለም በጠቅላላ ይቅርታውንና ቸርነቱን ሲልክልን አሁን ቅዱስ ፈቃዱ ይሆን ዘንድ ስሙ ለዘላለም የተመሰገነ ይሁን። አሜን። የእመቤታችን የወላዲተ አምላክ የቅድስት ድንግል ማርያምን በዓለ ልደቷን አክብረናል። ዛሬ ደግሞ ሰንበትን እናከብራለን። ያለንበት ወቅት የትንሣኤ ወቅት ነው። ከትንሣኤ ጀምሮ እስከ በዓለ ሃምሳ ድረስ እስከ ዛሬ ወር ድረስ ማለት ነው። የዛሬ ወር በዓለ ሃምሳ ይሆናል። ሰኔ አንድ ቀን የዛሬ ወር እሑድ ነው የሚሆንና ሰኔ አንድ ቀን በዓለ ሃምሳ ይሆናል። አንድ ወር አለን ማለት ነው። ለዚሁ ያደሰን ሰኔ ሁለት ቀን ደግሞ ሰኞ ጾመ ሐዋርያት ይጀመራል ማለት ነው። እንግዲህ 30 ቀን አለን ትንሣኤውን የምናከብርበት በዓለ ሃምሳ። ስለዚህ ቤተክርስቲያናችን በዚህ በሃምሳው ቀን በበዓለ ሃምሳ ጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤውን ሕማሙን ሞቱን ትነግራለች፣ ትሰብካለች፣ ታስተምራለች። የቤተ ክርስቲያኒቱ ስርዓት አገልግሎት ወቅቱን ጠብቆ የሚሄድ ወቅት አለው። በመዝሙሩ፣ በጸሎተ ቅዳሴው፣ በምስባኩ የሚካሄደው ስርዓት ሁሉ በዚህ በትንሣኤው በዓል ስርዓት ነው የሚካሄደው። መዝሙሩ ተንሥአ ወአንሥአ ኩሎ ሙታነ ይላል። ክርስቶስ ከሙታን ተለይቶ ተነሳ፣ ሙታንንም አስነሳ ይላል። ቅዳሴውም እንደዚሁ ትንሣኤውን የሚገልጽ ነው። ምስባኩም አንሰ ሰከብኮሙ ወትንሣኤክሙ እግዚአብሔር አንሣኒ፣ እኔ ተኝቼ ነበረ ግን ተነሳሁ እግዚአብሔርነቴ አስነስቶኛልና ይላል መዝሙረ ዳዊት 3:5 ላይ።
የተነበበው ቅዱስ ወንጌልን የትንሣኤውን በዓል የትንሣኤውን ስርዓት የሚገልጽ ነው። የሉቃስ ወንጌል ምዕራፍ 24 ቁጥር 13 እስከ 33 ድረስ ያለው ተነቧል። በቅዳሴው መካከል እንግዲህ የነበራችሁ ሰምታችኋል። ከዚህ መካከል ኃይለ ቃሎች አሉ። ክርስቶስ በተነሳበት ዕለት በትንሣኤው ዕለት ከተነሳ በኋላ ያችን ዕለት የትንሣኤውን ዕለት ከጧት እስከ ማታ ድረስ እንዴት እንዳሳለፋት እነማን ጋር እንደዋለ ከሄድ ወደ ሄድ እንደሄደ ሰዎች ሲሄዱ ከመንገድ ላይ አብሯቸው መንገደኛ ሆኖ እንደሄደ በሚነጋገሩት ነገር ሁሉ እያዳመጣቸው እየሰማቸው የሚነጋገሩት ነገር ሁሉ እየሰማቸው እርሱ ባለቤቱ እንግዳ መስሎ የሚነጋገሩ ለናቸው እያለ ጠይቃቸው። እነሱ ደግሞ እሱን እንደ አድርገው አንተ እንግዳ ነህ አልሰማህም እንዴ በዚህ ሰሞን የተደረገውን እያሉ ስለ እሱ ስለ ራሱ ከዓርብ ድረስ ከዓርብ ጀምሮ ከሰቀለበት ጀምሮ እስከ ትንሣኤው እስከ ሞት ድረስ ያለውን ይነግሩት ነበር። እሱ ደግሞ ይሰማቸው ነበር። መንገድ ላይ ይሄዱ ነበር እና በዚያ መካከል እየሄዱ ኢማሁስ የምትባል ከኢየሩሳሌም 60 ምዕራፍ የምትርቅ ኢማሁስ የምትባል መንገድ ነበረች እና አብሮ እየሄደ ሁለት ሰዎች ናቸው። ኒቆዲሞስና ቀለዮጳ ወይም ሉቃስ ናቸው። እነሱ ጋር ሲሄድ ወደ ማታ ሰዓቱ መሸት ብሎ ነበር። ፀሐይም ለመግባት ወደ መስኮቱ ቀርቦ ነበር እና ሲመሽ አብሯቸው መንገድ ላይ የነበረውን እንግዳ አላወቁትም። ኢየሱስ ክርስቶስ መሆኑን አልተረዱም፣ አላወቁም። ግን አብሮ የዋለ ሰው አብሮ በመንገድ የሄደ ሰው ሁሉ አብሮ ማደር አለበት። ሰው የሚተዋወቀው በብዙ መንገድ ነው። መንገድ ላይ የሚተዋወቅ አለ፣ በአጋጣሚ ገበያ ላይ የሚተዋወቅ አለ፣ በንግዱ ዘርፍ በገበያ በመሸጥ በመግዛት የሚተዋወቅ አለ። ሰው የሚገናኘው እግዚአብሔር በፈቀደለት ቦታ ነው። ሰው እግዚአብሔር የፈቀደው ስራ እንዲሰራ እግዚአብሔር ሰዎችና ሰዎችን ያገናኛቸዋል። ትዳርም እንዲሁ ነው። እግዚአብሔር የፈቀደላቸው ሰዎች መንገድ ላይ ተገናኝተው በአንድ ቀን ብቻ በደቂቃ በአውሮፕላን እየሄዱ በአንድ ወንበር ተቀምጠው ተጨዋውተው ትዳር የሚመሰረቱ ሰዎች አሉ። ይህ ፈቃድ እግዚአብሔር ነው። በመኪና በአንድ ላይ እየሄዱ ተጨዋውተው አበልጅ ክርስትና አበልጅ የሚሆኑ ሰዎች አሉ። እግዚአብሔር ይፈቅድላቸው። እንዲሁ ደግሞ መንገድ ላይ ተገናኝተው ሲሄዱ ወዳጅ ሁነው በጣም እስከተቀሞታቸው ድረስ ስራቸው ጸልቶ የሚኖርላቸው ሰዎች አሉ። እግዚአብሔር ስራው የሚሰራበት ጊዜ ሲደርስ መንገድም ይሁን ገበያም ይሁን ሌላም ሌላ ምክንያት ይሁን እግዚአብሔር ሲፈቅድ ሰውን እንዲገናኝ ያደርጋል። መገናኛ አሁን እዚህ ቤተክርስቲያን መጥተን ተገናኝተናል። ሁላችን ያው ራሱ አንድ ምክንያት ነው። ከገበያ ላንገናኝ እንችላለን፣ ሌላ ቦታ ላንገናኝ እንችላለን። ግን ይህች ቅዱስ ቤተክርስቲያን ማዕከላዊ መገናኛ ስለሆነች ሁላችንም ከሩቅም ከቅርብ መጥተን ተገናኝተናል። የማን ፈቃድ ስለሆነ ነው? የእግዚአብሔር ፈቃድ ስለሆነ ነው። እግዚአብሔር በቅዱስ ቤተክርስቲያን ተሰብስባችሁ በአንድ ላይ በዓል አክብሩ ብሎ ስለፈቀደልን ቤተክርስቲያናችን ከበዓሉ ጋር ነው። ደግሞ ምክንያት አለው። ሰኞ ነው ነገር እንመጣለን። በየራሳችን ተሳለ ነው እንጂ እንዳሁኑ እንደዚህ ባለ ሰብሰብ ብለን ተቀምጠን ትምህርት ተብለን ጠለሉን ጠይቀዋለን ተቀብለን ጋሁን ሁሉም ተቀብለን ለመሄድ በአንድ ላይ ሰብሰብ ብለን የምንቀመጠው እሑድ ነው። ይህ የክርስቶስ ትንሣኤ የተጀመረባት እሑድ ስለሆነች ከሰንበት ከተነሳባት ቀን ጀምሮ የተመሰረተ ስርዓት ነው። እሑድ በቤተክርስቲያን እየተገኙ ማስቀደስ ምዕመናን እሑድ ተገኝተው
አስቀድሰው ዳውን ደግሞ ተቀብለው ቃለ ወንጌሉ ትምህርቱን ሰምተው የእመቤታችን የቅድስት ድንግል ማርያም መቅድሟን ታምሯን ሰምተው ወንጌሉን ሰምተው ተምረው ወደ ቤታቸው እንዲሄዱ እየተመሰረተ የትንሣኤ ዕለት ነው። ደስ ይበላችሁ። ያን አመስግኑ። ያን አመስግኑ። እሑድ ማስቀደስ የጀመረው የትንሣኤ ዕለት ነው። የትንሣኤ በዓል መሰረት ነው ለኛ። ከዚያ ጊዜ ጀምሮ ነው ሁልጊዜ በየሳምንቱ ቅዳሴው እንዲቀደስ ማህሌቱ እንዲቆም ምዕመናን ተሰብስበው እንዲያስቀድሱ ቅዱሳን አባቶቻችን ሐዋርያት ይችን ቀን ዕለተ ሰንበት የዕረፍት ቀን እንድትሆን ያከበሯት ከትንሣኤ ዕለት ጀምሮ ነው እና በዚች ቀን ነው መድኃኔዓለም ክርስቶስ ከመንገደኞች ጋር መንገደኛ ሆኖ የሄደ በዚች በሰንበት ቀን ነው። እሑድ ቀን ከዚህ መካከል እየተነጋገሩ ሲሄዱ ሰዓቱ መሸና ፀሐይ ሊገባ ወደ መስኮቱ ዘግዘግ ሲል አዩትና ይዘው መንገደኛ ነው፣ እኛ ጋር አብሮ እየሄደ ነው፣ ሌላው ተከታይ የሌለው ብቸኛ ነው፣ ስለዚህ ከእኛ ጋር ያለ ምን ችግር አለ ብለው ሁለቱ ሉቃስና ኒቆዲሞስ ተወያዩ። አብሮ የሚሄድ ሰው መለየት ስለማይገባ እና በትህትና ጠየቁት። ምን አሉ? እስመ መጽየ ወተቆልቆለ ፀሐይ ናህብ ምስሌነ። ይህ ሰዓቱ መሽቷል፣ ፀሐይ ሊገባ ነውና ከእኛ ጋር እደር አሉ። መሽቷልና በሉቲ ከእኛ ጋር እደር ድገሙ። መሽቷልና ከእኛ ጋር ይህ ነው የትምህርቱ ርዕስ ዛሬ የምንማማርበት የትምህርት ርዕስ መሽቷልና ከእኛ ጋር እደር። ይህ ነው ዛሬ የምንጸልይበት ጊዜ ነው። መሽቷል ያለንበት ጊዜው መሽቷል አለ፣ ጨለማ ነው እና እኛ ጋር እደር ብለን መድኃኔዓለምን የምንጠይቅበት ወቅት ነው። እነዚህ ሁለቱ ሰዎች ኒቆዲሞስና ቀሌዮጳ ወይም ኒቆዲሞስና ሉቃስ እኛ ጋር እደር የሚሉት መድኃኔዓለም ክርስቶስን ነው። ግን አላወቁትም። አብሯቸውን እየሄደ ነገራቸውን እያዳመጠ ስለመሸ ብቻ እባክህ ከእኛ ጋር እደር አለ። እንግዳ ክቡር ነው። እንግዳ የሚታወቅ ቢሆን የማይታወቅ ቢሆን እንግዳ ክቡር ነው። አሁን እነዚህ ሁለቱ አባቶች እኛ ጋር ደግሞ በእንግዳ ስርዓት ነው። ገና አላወቁት ኢየሱስ ክርስቶስ መሆኑን ገና አላወቁትም። ግን ያውቁትም ያውቁትም ከእነሱ ጋር አብሮ በመንገድ በጉዞ ስለሄደ ከእኛ ጋር ይደራል። እንግዳ ክቡር ስለሆነ አብርሃምና ሳራ ትልቁ ጸጋቸው እንግዳ ማሳደር ነበረ፣ እንግዳ መቀበል ነበረ። ሥላሴን ከቤታቸው ያሳደሩ አብርሃምና ሳራ እንግዳ በመቀበላቸው ሥላሴ አብ ወልድ መንፈስ ቅዱስ ሥላሴ እንግዳ ሆኖ ከቤታቸው ገብተውላቸዋል። ኦሪት ዘፍጥረት ምዕራፍ 18 ቁጥር 1 ላይ እንደተጻፈ ሐዋርያው ቅዱስ ጳውሎስ ደግሞ በዕብራውያን መልእክቱ ምዕራፍ 13 ላይ የትርፉ ተቀብሎ እንግዳ መቀበልን አትርሱ ይላል። ሲመክራቸው ምናምን እየሰማችሁ ነው። እንግዳ መቀበልን በምቱ አትርሱ። እስመ እለ ከፈሎሙ ከሚቀበሉ ነደ መላእክት በእንዲአሁ ይላል። እንግዳ በመቀበላቸው ምክንያት የመላእክትን እንግድነት የተቀበሉ ሰዎች አሉና ይላል። እንግዳ መቀበል በጣም ክብር አለው። በቃ አብርሃምና ሳራ ሥላሴ ተቀበሉ፣ እንግዳ ተቀበሉ። ሎጥ የተባለው የአብርሃም ወንድሙ ልጅ ደጉ አባት ደግሞ መላእክትን እንግድነት ተቀብሏል። ይገርማቸዋል። ኦሪት ዘፍጥረት ምዕራፍ 19 ቁጥር 1 ላይ ተጽፏል።
ሁለቱን መላእክት ቅዱስ ሚካኤልና ቅዱስ ገብርኤል በእንግድነት ተቀብሏል። ሌሎች እንዳሁኑ መጥቶ ተቀብለው ጉቦ ተቀምጠው ሀየቤቱ ብሎ ቅዱሳን መላእክትን ተቀብሏል። የአባቶቻችን በረከትን ከእንግዳ ስለሚያገኙ በረከትን ከእንግዶች ስለሚቀበሉ እንግዳን ይወዳሉ፣ እንግዳን ያከብራሉ። እነዚህ ሁለቱ አባቶች ቅዱስ ኒቆዲሞስና ቅዱስ ሉቃስ ጌታችን መድኃኒታችን ኢየሱስ ክርስቶስን መጥቷልና ከእኛ ጋር እደር ያሉት የአብርሃም ልጆች ስለሆኑ ነው። የሎጥ ልጆች ስለሆኑ ነው። እንግዳ የመቀበል ልምድ ከአባቶቻቸው ስለወረሱ ነው። ከአባት ከእናት ያልተወረሰ ነገር ባዕድ ይሆናል። አባቶቻችን እናቶቻችን ያወረሱን ባህል፣ ትውፊት፣ ስርዓት እጅግ ጠቃሚ ነው። እጅግ ጠቃሚ ነው። ስለዚህ መጥቷልና ከእኛ ጋር እደር አሉት መድኃኒዓለም ክርስቶስን። እሺ አላቸው። ከእኛ ጋር እደር ሲሉት ምን አላቸው? እሺ አላቸው። እንዲህ አላቸው፣ ለምን ና ከእኔ ጋር አብረህ እደር፣ ና ከእኔ ጋር አብረህ ዋል፣ ና ከእኔ ጋር አስጠንቅ፣ ና ባርከኝ፣ ና ቀድሰኝ፣ ና ከእኔ ጋር ዋል ለሚለው ሁሉ መድኃኒዓለም ክርስቶስ ፈቃደኛ ነው። እምቢ አይልም። አሁንም ዛሬ ናንዲን ለሚለው ሁሉ እሺ ይላል። ናንዲን ተከተለኝ ለሚለው ሁሉ እሺ ይላል። ተከተለኝ ያለውን ሁሉ ይከተላል። ና ብላችሁ ደርሶላችሁ አያውቁም? ና ዳኝ ሄጤና ሚላችሁ መድኃኒዓለም መጥቶ የታመሙትን አላደረጋችሁም? አዎ ብዙም ማናትን አልፈውታል። ብዙ የጎደለውን ሞልቷል። የጠመመውን አጥቷል። እነዚህ ሰዎች ና ቤታችን ይገዛሉ ገባ ዳቦ አቀረቡለት። በጣም ክቡር ነው። በመስቀል የተባረከ ጸሎት የተጸለየበት ስለሆነ ያድናል፣ ይፈውሳል። በታምኖ ከበላ ነው እንድናደርግለን የምናደርገው ነገር ሁሉ ቤተክርስቲያን መድኃኒት ነው። እንደዚህ አቀረቡለት፣ ራት አቀረቡለት። ባክልና ሉት ደግሞ የሚገርመው ነገር እንግዳ ክብር ነው። እንግዳ ይታጠባል፣ እንግዳ ወንበር ይዘረጋለታል፣ እንግዳ ሽቱ ይቀባል፣ እንግዳ ማዕድ ይቀርብለታል፣ እንግዳ የሚበላ የሚጠጣ ይቀርብለታል። በስርዓተ እንግዳ በእንግዳ ልማድ ማዕድ አቀረቡና ባርክልን አሉት። እሺ አላቸው። ባርክልን ሲሉት ምን አላቸው? እሺ። ከእኛ ጋር እደር ሲሉት ምን አላቸው? ከቤት ግባ ሲሉት ምን አላቸው? ባርክልን ሲሉት ምን አላቸው? በቃ ሁሉ እሺ ነው መድኃኒዓለም። በትህትና ለሚጠይቁት ሁሉ መድኃኒዓለም መልሱ እሺ ነው። ትዕቢት አይወድም እሱ። በትህትና ለሚቀርበው ቅርብ ነው። በትህትና ለሚጠይቀው መልስ አለው። እሺ ነው፣ እምቢ አይልም። እንኳን ከእኛ ጋር በደር በአክልን ሲሉት እንጂ ማለት ቀርቶ የምናየው ሲለጥቅለቱ ታወታላችሁ። እጅን ዘርጋ መስቀል ሲሉት እንኳን እምቢ አላለም፣ እሺ ነው ያለ። መስቀል ላይ እጅን ዘርጋ ጀምር ሲሉት እኮ እሺ ነው ያለ። ለመከራውም እምቢ አላለም። እጆቹን እግሮቹን በመስቀል ላይ በቀንበር በጭንካር ሲጨነቅሩት እሺ ነው ያለ፣ እምቢ አላለም። ቸር አምላክ ክብር የሚያደርጉበትን እንዲያይ እንኳን የሚያደርጉ ለማለት ነው። እና ባርኮ ሰጣቸው። ባርኮ ከሰጣቸው በኋላ ከሰጣቸው ልጅታውን ለጸለቱ ቅምስ አደረጉ። ቅምስ ሲያደርጉ
የሚገርማችሁ ነገር እሱ ባርኮ የሰጣቸው ርስት መቼም ልዩ ጸጋ ልዩ ምስጢር ገለጠላቸውና እንዲህ ብሎ ያንቁታቸው ሲሆን ኢየሱስ ክርስቶስ ነው፣ መድኃኒዓለም ክርስቶስ ነው። እስከዚያ ድረስ አላወቁትም ነበረ። እስከዚያ ድረስ ግልጽ አልሆነላቸው ነበረ። ለምን? ከነዓኗ ገና በረከቱን አልሰጣቸው፣ ህብስቱን አልባረከላቸው። ጸሎተ ማዕድ ተጸለየ ነበር ገና። ያን ጊዜ ግን ባርኮ እንኩ አላቸው። ከእጁ ተቀበሉ። ከእጁ ከመድኃኒዓለም እጅ በረከት ተቀበሉ። አሁን ተቀበሉት ጸልቀውለት ቀላል ላይ ይሆናል። እንደዚያ የሰጣቸው እንደዚህ ያለውን ህብስት ነው የሰጣቸው። ይህን ተቀብለው ሲሆኑ አይናቸው በራላቸው። አይናቸው እኮ አልታወረም። አይናቸው አልታወረም። አይናቸው በራ ስንል ምን ማለታችን ነው? አይነ ልቡናቸው አይምሯቸው እዚያ በፊት አይነ ስጋቸው ነበር የሚያየው። ህብስቱን ባርኮ ሲሰጣቸው ድረስ የሚያይ አይነ ስጋቸው ያይ ነበር። አይነ ልቡናቸው ግን አላስተዋለም ነበር። አይነ ልቡናቸው አልተረዳም ነበር። አይነ ልቡናቸው አልተገለጠም ነበር። ሰው አይቷል የሚባል አይነ ልቡናው ሳይ ነው እንጂ አይነ ስጋው ብቻ በማየቱ አይቷል ማለት አይቻልም። አሁን እኛ አይነ ስጋችን ያያል ይቆዘበዛል። እንዲህ ቅርብዝ። አሁን ይሄ ማየት አይባልም። አየነው የሚባል ይህ ልቡናችን ውስጥ የውስጣዊ አይናችን ሲያይ ነው። ማንን ስለ ፍጥረቱን ሲያይ ጸሎቱን በጆሮ ሲሰማ ይሄ እዝነ ልቡና ይባላል። ይሄ ጆሮአችን ላይ የተቀመጠው ይህ የውስጡ ካልሰማ አሁን አይሰማም። አሁን ራሱ መካከል ላይ የሚያወጡዎች አሉ። ጃማሉ የትምህርቱ የሚነውላቸው አይመልሱልኝም። ለምን? ይህ ጆሮአቸው ነው እንጂ የሰማ በውስጥ ያለ የልባቸው ሰማም ከፍ ነው እኮ ዋናው እዝነ ልቡና ይባላል። አይነ ልቡና ይባላል። በውስጥ በልባችን አይን አለ፣ በውስጥ በልባችን ጆሮ አለ። የትምህርቱንስ ምንድን ነበር? መናል ሲገር መሽቷልና አሁን ያካይ ሲታይ ጉዳይ መልስ ይሄድ ነው ሲገር ይገር መሽቷልና ከኛ ጋር ወዲያ ካያላችሁ ብላችሁ ወዲያ ያላሉ አይነ ስጋቸው ነው እንጂ አይነ ልባቸው አላየም ማለት እኮ ነው። ወይም ጆሮአቸው ነው እንጂ የሰማ የውስጥ ጆሮአቸው አልሰማ። አሁን አንድ ሰው ቢቀጠቅጡት ከዚህ ላይ መርዝ ቢተኮስ ምን ቢል ይህ የውስጡ ጆሮ ካልሰማ ይህ ብቻ ሰምቶ ስራ ይሰራል። ተዋቸው ህፃናት አላስቸገሩም። አሁን የእግዚአብሔርን ቃል ሲሰሙና በቃሉ ሲናገር ማየቱን ሲባሉ ባርኮ የሰጣቸውን ሲቀምሱ አይነ ስጋቸው አይነ ልባቸው ተገለጠላቸው፣ በራላቸው። ሁላችን አይነ ልቡናችን ያብራልን፣ እንድናስተውል ያድርገን። በቁም ነገር ማስተዋል ይህ የመንፈስ ቅዱስ ማደሪያ መሆኑ መገለጫ ነው። ተናገሩ ሲያሁን እየወስቁበት ሁሉም 3 ጊዜ የጎረሱ እንቀወለቱ ጊዜ ከተጎረሰ በቂ ነው። ለበረከት ነው እንጂ ሚሰጥ ወደ ሙላት አይደለም። ይህ ነው ማለት 3 ጊዜ ጎረሱ ይላል። ባርኮ የሰጣቸው ማለት 3 ጊዜ ጎረሱ ሲወርዱ እንዲወጣው መድኃኒዓለም ክርስቶስ ነው። 60 ምዕራፍ ያህል መንገድ አዋቸው ሲሄድ አሁን ለምን ሰዓቱ አልደረሰም? አስሚገለበት እነሱ እሱን የሚያውቁበት እሱ ለእነሱ ማየቱ በዚህ ባርኮ የሚሰጥበት ሰዓት ገና ስለሆነ እኮ ነው። ሰዓት ሳይደርስ ማንኛው ነገር አይሆንም። ጊዜው ሳይደርስ ማንኛው ነገር አይፈጸምም። ለሁሉ ጊዜ አለው ይላል ሰሎሞን። ለሁሉ ጊዜ አለው። ለመብላት ጊዜ አለው፣ ለመጾም ጊዜ አለው፣ ለመተኛት ጊዜ አለው፣ ለመነሳት ጊዜ አለው፣ ለመቆም ጊዜ አለው፣ ለመቀመጥ ጊዜ አለ ይላል። አሁን አንተ ተቀምጣችኋል አይደል? ቅድም ሲቀደስ ቁማችሁ ያስቀደሰ አይደለም? ቁማችሁ
የትምህርታቸው ሰዓት ለመቆም ነው። አሁን ደግሞ የትምህርት ሰዓት ለመቀመጥ ለሁሉም ጊዜ አለ። ቅድም እንደዚህ ብትቀመጡ አይፈቀድላችሁም። ቆሞ ማስቀደስ አይፈቀድም። ለሁሉም ጊዜ ስላለው እግዚአብሔር ስራውን የሚሰራበት ጊዜ አለ። ለመሞት ጊዜ አለ ይላል። ለመሞት ራሱ ጊዜ አለ። ሰዓቱን ጊዜው ሲደርስ ማዕዱን ባርኮ ሰጣቸው። አሁን ቅድም ቅዳሴ ሳይሆኑ ጸሪቀ ወለት አይሰጥም። ይሰጣል አይሰጥም። ጸበል የሚሰጥ ጸሪቀ ወለት የሚሰጥ ቁርባኑ ድርገተ ቁርባኑ ተመልሰ በኋላ ስርዓት ስላለው ማለት ነው። አይናቸው ጎት አለላቸው። ውሳጣዊ የውሳጣዊ ልባቸው አይ ሲበራላቸው ሻሩን እያስኩበት ነው። ተናደዱ፣ ተበሳጩ። አቆሚነት ደለሉብን ልባችን ተበሳጨብን፣ እንደ ሰዓት ሆነብጣ። ለምን እስካሁን ድረስ ሳናውቀው መንገድ ላይ ብዙ ስንናገር የማይገባ ነገር ተናገር ሆነ ታዝቦናል። አያችሁ ሲናገሩ ጠምቆ መናገር ጥሩ ነው። ማን ጋር እንዳለ ሰው አይታወቅም። እግዚአብሔር ጋርም አሁን ይላል። እግዚአብሔር ግዳ መስሎ ይሄዳል። መላእክት አብረው ይሄዳልና ሰው ሲናገር ጥንቃቄ የተሞላ አነጋገር መናገር ለክርስቲያን ተገቢ ነው፣ ስርዓት ነው። እንዴት እስካሁን ያላወቅ ነው? ብዙ ተናግረዋል። እንግዲህ ብዙ ተናግረዋል። እንዴት ሳናውቀዋል? እና ተመሳሳይ የተናገሩት ነገር ግን የሚገርማችሁ ነገር በጣም ቁም ነገር አንዱ የሉቃስ ወንጌል ምዕራፍ 24 ቁጥር 13 ጀምሮ እስከ መጨረሻው ተመልከቱ። እንዲህ ነበር የሚሉ በመንገዳቸው ላይ ጌታችን የተሰቀለ ቀራንዮ ኢየሩሳሌም፣ ተቀበረ ጎልጎታ ተነሳ። አሁን ጎዳናቸው የተመሰላችሁ ከኢየሩሳሌም ወደ ምዕራብ ነው የሚሄዱ። ኢማሁስ የምትባለው መንደር ያለች ወደ ምዕራብ ናት። ወደዚያ ነው የሚሄዱ። በእግራቸው ነው የሚሄዱ። ሩቅ ነው፣ በእግራቸው ይሄዳል። ምን እያሉ ጨዋወታሉ? አይ ያንን የዋህ ቸር ደግ በሽተኞችን በነፃ የሚያድናቸውን ሰቅለው ገደሉት። ሊቃነ ካህናት አይሁድ ሰቅለው ገደሉት እያሉ ነበር የሚጨዋወቱ። ነገረ መስቀሉን ነበረ። የመስቀሉ ነገር የባሙ የሞቱን ነገር ነበር የሚጨዋወቱ። ይገርማቸዋል። ተራ ነገር አልነበረ የሚጨዋወቱ። መንገዳቸው አለ ነው። መንገድ ላይ እየሄዱ ስለማን ነው የሚጨዋወቱ? ስለ ራሱ ስለ ክርስቶስ። አማን ጋር እየሄዱ ከክርስቶስ ጋር እየሄዱ ስለማን ይጫወታሉ? ስለ ክርስቶስ። አሁን እኛ ክርስቶስ ጋር ሆነን የክርስቶስን ነገር እንደምንነጋገረው ማለት ነው። እዚህ አሁን አማን ጋር ነው ያለ፣ ክርስቶስ ጋር ነው ያለ። ቤተክርስቲያን የክርስቶስ ቤት ናት፣ ቤተክርስቲያን ናት። ግን የምንነጋገረው ስለ ክርስቶስ ነው። ዳቸው ስለ ክርስቶስ ነው። ሌላው ማረን እያለ ክርስቶስ ነው የምንጠራ። ዮ ማረነ ክርስቶስ፣ ስጋው ደግሞ የክርስቶስ ነው። አሁን የምንነጋገረው ቃለ ወንጌሉ የክርስቶስ ነው። በሙሉ በቤተክርስቲያን የሚነገረው ነገር ሁሉ ስለ ክርስቶስ ስለሆነ ስለ ክርስቶስ እየተነጋገሩ ከክርስቶስ ጋር አብሮ መንገድ ይሄዱ የታደሉ ሰዎች ናቸው። መታደላቸው በእውነት የበሰሉ ክርስቲያኖች ናቸው። ምናት እኛም መብሰል ይጠበቅብናል። የበሰሉ ስለሆኑ ተራ ነገር አያወሩ ነበረ። መንደረኛ ወሬ አያወሩ ነበረ። የሚያወሩት ቅዱስ ወንጌል ነበረ። የሚጫወቱ ስለ ቅዱስ ወንጌል። ይሄ በወንጌል የተጻፈ ያን ጊዜ አልተጻፈም፣ ኋላ ነው የተጻፈ። ግን ወደፊት በወንጌል የሚጻፈውን በዕለተ ዓርብ የተሰቀለውን መድኃኒዓለም ክርስቶስን ይሰብኩ ነበረ። ንግግራቸው ይህ ነበረ። ተሰቀለ፣ ሞተ፣ ተቀበረ፣ ያውም በግፍ ሳይበድል የተበደለ አምላክ እያሉ አይ ትሕትና፣ አይ ትዕግስት፣ አይ ቸርነት፣ አይ ርኅራኄ እያሉ ስለሱ ይናገራሉ። እንዴት የታደለች ናት እናንተ ከሱ ፊት ማሰለሱ ምታወራ እኛሁን የተመጠን ስለሱ ነው ምናወራ። አሁን ቁመን ወሬ አቤት አለ እንዲህ ይታደረኝ
እንዲህ ያለ ሰው ያስፈልጋል። ዛሬ በመንገድ ላይ በቤተክርስቲያን ሲሄድ ስለ ክርስቶስ የሚናገር፣ ስለ ሕማሙ የሚመሰክር፣ ስለ ስቅለቱ የኛ ብሎ ተሰቀለ፣ የኛ ብሎ ተቸነከረ፣ የኛ ብሎ መራራ ሞት ጠጣ፣ የኛ ብሎ ተገረፈ፣ የኛ ብሎ በጥፊ ተመታ፣ የኛ ብሎ የሸዋ ልጅ ተቀዳጀ እያለ የሚያወራ ክርስቲያን ይፈልጋል። ዛሬ መድኃኒዓለም ክርስቶስ በመንገድ ላይ በቤተ ክርስቲያን ስለ እሱ የሚመሰክር እውነተኛ ታማኝ ምዕመን ክርስቲያን ትፈልጋላችሁ ይላችሁ መሰክሩ ዘንድ ትፈልጋላችሁ። ሴቶች እንዲህ ትፈልጋላችሁ። ስለ ክርስቶስ የሚያወራ ይህ ነበር ነገራቸው። ካህሪ በቃሉ በሚናገረው ነገር ሁሉ ማድረግ የሚቻለው ይሉ ነበር። በተለይ ምን ለማድረግ ያለው የሚቻለው በቃል የተናገረው ወዲሁ ያደርገዋል፣ ይፈጽመዋል ይላል። በሰውም ዘንድ በእግዚአብሔርም ዘንድ የከበረ ክቡር አባት ክቡር አምላክ ነው። ገደብ ክፉዎች አይሁድ ሰቀሉት፣ ቀበሩት እያሉ ይናገራሉ። የሚጫወቱ አንዱ ቀባሪው ኒቆዲሞስ እኮ ነው። መድኃኒዓለምን ከመስቀል አውርደው ከግንዘብ አውርደው ያቀበሩት ዮሴፍና ኒቆዲሞስ ናቸው። የገነዘው ራሱ ኒቆዲሞስ ስላ የእውነት እየተናገረ ምን እያለ ሉቃስ መስቀሉ እኮ ጭንካር ያለ ስሚነቀው እጆቹ የተቸነከሩበት ጭንካር በጣም ያቆሩ ደሙ ተፈስቷል። እነዚህ ጨካኝ በጭንካር ተቆሩ ደሙ ያፈሰሱ እያሉ ማን ያርዳ የቀበር ማን ይንገር ነበር እንደሚባለው ኒቆዲሞስ የቀበረ ሰው ነው። ክርስቶስን የቀበረው ገንዞ ኒቆዲሞስ እና ያየውን ነገር ለሉቃስ ይነግረው ነበር። ይህንን ወንጌል የጻፈው ደግሞ ያ ሉቃስ ነው። ይህን ነበር የሚጫወቱ ታዲያ እናንተ አላቸው ዳር ያለ እንግዳ መስባልና እናንተ እዚህ የምታወሩት ለማን ነው? ይህ የምትጫወቱት የማን ነው አላቸው። አየቱ እሱ ከራሱ ነው። ደስ ብሎታል። ስለምን ወሶን ትገብሩ ወደ ዝቱ የኑ ማሜ ስጋውን ደግሞ ስትቀበሉ መከራዬን ማሜን ሞቴ ትነጋገራላችሁ፣ ትንሣኤን ትመሰክራላችሁ ብሎ አስተምሮ ስለነበረ ስለ እሱ ሲነጋገሩ ትዛላቸውና አለውና እናንተ ይህን የምታወሩት ለማን ነው? ተሰቀለ የምትሉት፣ ተገረፈ የምትሉት፣ ተቸነከረ የምትሉት ማን ነው አላቸው። እንዲህ አሉ ለመለሱ መንገድ አንተም ነግድ ለኢየሩሳሌም በዚህ ሀገር አንተ እንግዳ ነህ እንዴ አሉ። መቼ ነው የመጣህ? ከዚህ ከተማ ኢየሩሳሌም ከተማ የገባህ መቼ ነው? ከዓርብ በፊት ነው? ከዓርብ ዕለት ከዚህ ነበር አልነበርክም አሉ። የስቅለት ነገር እየነበርኩ ነው። እንግዳ ነህ እንዴ? አልነበርክም? ከሌላ ሀገር ነው የመጣህ? ዓርብ ዕለት የተሰቀለው ኢየሱስ ክርስቶስን አይሁድ በግድ እንደሰቀሉት አልሰማህም እንዴ አሉና ስለ እሱ ደግሞ መልሰው ተረኩለት። የእሱን ነገር ነበር ምናሉ ዮም ሰርቪስ ኖ ከተሰቀለ ከተቀበረ ዛሬ 3ኛ ቀን ነው እነሳለሁ ብሎ አስተምሮ ነበረ። ይወጣል ሴቶች ሂደው አይተው ትንሣኤውን ነግረውናል፣ ሌሎች አይተው ነግረውናል። ስለዚህ ዛሬ በዓለ ትንሣኤው ነው፣ እኛ ልናየው ነው። ገና ያየነው እያሉ እነሱ ታላዩበት ግን አብረው እየሄዱ እኮ ትንሣኤ አብረው እየሄዱ ነው። ሌሎች ነግረውናል፣ ሰምተናል፣ እኛ ያየነው ማለት ነው። ደስ አለ የዋላሽ ቶሎ ቸኩሎ ነኝ ማላላቸው ሄዳሏቸው ና በልኝ ይደላ ቀጠሉ። አሁን የሚሰብኩት ወንጌል ነው። የእሱን ለእሱ እየነገሩት የእሱን ለእሱ ማለት ነው። የእሱን ለእሱ አሁን እኛ ብዙ ስመጣ መና ለቅጫ ስመጣ የእሱን ለእሱ ብዙ አልነገረው እናገራለች። ከድንግል ማርያም የተወለድከው በቀራንዮ የተሰቀልከው ዮርዳኖስ የተጠመቅከው በመቃብር 3 ቀን የሰነበትከው ከሙታን ተለይተህ የተነሳኸው መድኃኒዓለም ክርስቶስ ይቅር በለኝ ነው። ምንድን ይሄ ነው መቆም ያለበት። የእሱን መጀመሪያ ለእሱ መንገድ
ነገር ያስፈልጋል። የእኛን ቀጥለን ነው እኛለውና እኛለው አያሌ ቅበለኝ አምኛለው ፈውሰኝ አጥቻለሁ ስጠኝ ቸግሮኛል እርዳኝ ይለዋል። መጀመሪያ የእሱን ለእሱ መንገድ ይቀድማል። እዚህ ላይ ወንጌሉ እንደሚነግረን ሉቃስና ኒቆዲሞስ የእሱን ነገር ነው የነገሩት። ስለ ራሳቸው አልነበረም። የራሱን ነገር ግን ተሰቀለ፣ ተቀበረ፣ ሞተ እያሉ ነበር የሚለው። ስለዚህ ዜናቸው ይህ ነበር። የጎዳናቸው መነጋገሪያ ስለ ክርስቶስ ነው፣ ስለ ስቅለቱ፣ ስለ ሕማሙ፣ ስለ ሞቱ ሄደና ይላል። እሺ ቀጠሮ ወዲያች ያው ወንጌል ነው የሚሰበከው ለእሱ እየነገሩ እሱ ደግሞ ይተርክላቸው ጀመር። እናንተ ሙሉች ናቸው። አዲያስ እኮ በሙሴ በነቢያት እንዳናገረ ተሰብሏል እንኳን ተነስቷል እኮ አላቸው። ደግሞ ላይ ይተርክላቸው ጀመር። ከጥንት ጀምሮ ይላል ይተረጉምላቸው። እነሱ ያነባሉ። ስለሞ ትርጉም ጀመረላቸው። እንደ መምህርነቱ መምህራለት ትርጉም ጀመረላቸው። የቆዲ ነው በነቢያት አናግሮ ሞተ ሰቀላለሁ ብሎ ነበር ተሰቀለ፣ ሳለው ነበር ሞተ ተነሳ እያለ የትን እያደረጋቸው ሲሄድ ነው። እንግዲህ ኢማሁስ ከተባለው መንደር ሲገቡ መሽቷልና ና ከኛ ጋር ደር ያሉ ያለ ስለ ሁለት ነገር፣ አንደኛ ትምህርቱ ደስ ስላላቸው ስለተረጎመላቸው አሁን ስታስተምረን አብረን ንገር ማለታቸው። ሌላው ሚዳባሪ ስለሆኑ እያቸዋሉ ይህ ግብዣ ቀረበለት። ግባ ባርክና ልባር ተሰጣቸው። ቀሞቱ የዋልያ ሲቀምሱ ይህ ብሎኪያው መድኃኒዓለም 3 ዓመት ተጎሶ ቅዱስ ወንጌልን ያስተማራቸው መድኃኒዓለም ክርስቶስ ነው። ያን ጊዜ ከእነሱ ተለይቶ ሄደ ይላል። ሄደ እሱ መሆኑ ሲያውቁ ተናደዱ። ወይናችን ልባችን ይናደዳል ሲነግረን አላውቀው ብለን አሁና ወዲያው ተነሳስተው ወደ ተመለሱ። ከኢማሁስ ወደ ጽራጽዮን ተመለሱ ይላል። ጽራጽዮን ያቺ ጽራጽዮን በዝግ ቤት የገባባት አዳራሽ ናት። ትንሣኤ ደጁ ሳይከፈት መዝገቡ ሳይከፈት የገባባት ቤት ናት። በዝግ ቤት የነበሩ አባቶቻችን ሐዋርያትን፣ ሰባኪት፣ ቅዱሳን አንስት ሰላም ለእናንተ ይሁን ብሎ ሰላምታ የሰጠባት ቤት ናት። ወደዚያ ሄደ፣ እነሱም ሄዱ፣ ተመለሱ። ከኢማሁስ ወደ ኢየሩሳሌም ከምዕራብ ወደ ምስራቅ ተመለሱ። ሄደው ገብቶ ቤት ያሉትን የሰሙትን ደግሞ አሁን ለሐዋርያት መንገድ ጀምሩ። መድኃኒዓለም በዚህ ቤት ገባና ሰላም ለእናንተ ይሁን፣ ሰላም ለእናንተ ይሁን አለና ትንሣኤውን ገለጠላቸው፣ አስተማራቸው፣ አስረዳቸው። ደነገጡ፣ ምታት መሰላቸው። እጅን እግሬ እንዳትይኝ ብሎ እጆቹን እግሮቹን አቀረበላቸው። ዳሰሱት፣ አዩት። የሚበላ ነገር አላችሁ አላቸው። ኢማሁስ ላይ ለኒቆዲሞስና ለሉቃስ ማዕድ ባርኮ ሰጥቷቸው ተባርከዋል፣ ተቀድሰዋል። አሁን ደግሞ በጽራጽዮን ያሉት ስላላገኙ እሱ ጠየቃቸው። የሚበላ ነገር አላችሁ ልጆች ያላቸው? የለንም ግን ትንሽ ነገር አለችና አሉ። ምን አላቸው አላቸው? ትንሽ የማር ወለላና ግማሽ አሳና ያለን አሉ። ከቤት የነበረ ያምቻል ግማሽ አሳና ትንሽ የማር ወለላ ነበር። ዋቅረቡ ወጡ በርታ አሳ ውስጥ ወጣጣዋማ የማር ወለላና ግማሽ አሳ አቀረቡለት ይላል። አንዱ ወደዚህ አላቸው። አቀረቡ፣ ባረከው፣ ባርኮ ቀመሰ በፊታቸው። እሱም ትንሣኤውን ለማስረዳት ብዙ አላቸው። በልተው የማር ወለላው ሳያልቅ ግማሹ አሳ ሳያልቅ የበረከት አምላክ የትንሣኤ ዕለት ማየቱን ባርኮ
አበዛላቸው። በኢማሁስ ለሁለቱ ባረከ። አሁን ደግሞ በጸሐፊውን ለመላው ቤተሰቦቹ ባረኩ። በአፍሎት እንደሰነበቱ ላልቀመሱ 3 ቀን ያከፈሉ ሐሙስ ማታ እንደቀመሱ ዓርብም ቅዳሜም 2 ቀን አክፍለዋል። እና የሚበላ ነገር ደግሞ ሐዘንተኞች ስለሆኑ አላዘጋጁም። በክርስቶስ ሞት ሐዘንተኞች ነው። ስለዚህ አይሁድን ስለፈሩ ደግሞ ዘግየት ነው ያሉት። ለዚህ ሳይከፍት ገብቶ የሚበላ ላላቸው ይህ ለማለት ነው። ሐዘንተኞችን ለማብላት፣ ሐዘንተኞችን ለማጽናናት፣ ሐዘንተኞችን ለማረጋጋት ነው። ከዚህ አንድ ትምህርት እንወስዳለን። እየሰማችሁ ነው? ላትሰማላችሁ? ሐዘንተኛ ማስለቀስ ሳይሆን ማረጋጋት ነው የሚገባ። ሐዘንተኞችን ከተቀመጡበት ገብቶ እንደ መድኃኒዓለም ክርስቶስ ልጆች የሚበላ አለ ብሎ ቀምሶ እንዳቀመሳቸው ዳቦውን እንጀራውን ይዞ ሄዶ በሉ ብሉ ቅመሱ ነው እንጂ አንገት ክርቅ አድርጎ ይዞ ማስለቀስ አንዳንድ ይገርማል። የክርስቶስ ማስለቀስ አለ አይደለ? አሁንም እኮ አንገት ያስለቅሳል። ወንበዴም እኮ አንገት ያስለቅሳል። ያዘነን ሰው ማረጋጋት እንጂ አንዲቱ ስትሄድ አንዲቱ ስትሰራ አንዱ ሲሄድ አንዱ ሲመጣ አንገት የያዘው ሁሉ አልቅስ ማለት ይሄ በእውነት እንደኔ ወዳጅነት አይመስለኝም። ወዳጅነት ነው ወይስ ጠላትነት? በየሰዓቱ አልቅሽ አልቅስ ነው እኮ አይገባም። 3 ጊዜ ብቻ ነው ለሰው ለሞተ ሰው የሚለቀ ነፍሱ ከስጋው ስትለይ አስከሬን ሲወጣ ቤት 3ኛው ወደ መቃብር ሲወጣ እዙጭ ማልቀስ አይገባም። መጽሐፍ ነገር ግን እየተንጠባጠበ እያንዳንዱ የመጣቸው አንገት መያዝ ይህን አንገት መያዝ ተውት። ሁሉ መቼም ሐዘንተኛ ያልሆነ የለም ማለት አቤቱ አስከሬን ያልወጣበት ሴ ምንላችን ማለት አባት እናት ያልቀበረ ይኖራል። አንዳንድ ዘመድ ያልቀበረ እና ደግማችሁ አያውቁም። አንገታችሁ ሲይዟችሁ ደስ ይላችኋል ወይስ ይከፋችኋል? አይደክማችሁም? በሐዘን ጊዜ ነው በጣም የሚደክም። የሰው ጥላ አካባቢ ነው። እንኳን አንገት በእጅ ተይዞ የሰው ጥላ ራሱ በጣም አካባቢ ነው። ከሰው መሀል መዋል በጣም ከባድ ነው። ከድካሙ ሁሉ ጀርሶ የሚያደርግ የለም የሰው ጥላ አካባቢ ነው። እዚያ ላይ የሞቱ እንደዚህ ማለት እንደዚህ አይደለም። መድኃኒዓለም ክርስቶስ በዚህ ቤት ገብቶ ምንድን ያላቸው ልጆች የሚበላል አላቸው። ብለማለት ለማብላት እኮ ነው። ሐዘንተኛን ማረጋጋት አይሆነው እንጂ እንደገና እየቀሰቀሱ ይህንን ጠላትነት ነው ወዳጅነት አለው። እንደገና ማስለቀስ በኩርኩም እንደመምታት እኮ ነው። የቃል ኩርኩም እየተመታ ነው። ቅስ እንዲያደርግልኝ ነበር እንዲያደርግልኝ ነበር ወረዲባቱ አለ ኩርኩም እኮ ነው። ጥፊ ነው። ሐዘንን የረሳን ሰው እንደገና ሐዘንን እያባባሱ እንዲያለቅስ ማድረግ ይህ ስርዓት አይደለም። ግን አንዳንዱ ሐዘንተኛ ደግሞ የመጣን ባበት የሳትዘኝ ምንም አይጠባም። ደግሞ ራሱም አላስቸጋሪ ያለሙት አስቸጋሪ ሐዘንተኛው አስቸጋሪ፣ አስተዛዛኙ አስቸጋሪ። በችግር ዓለም ነው የምንኖረው። በችግር አመት ደግሞ እና የሐዘንን ስርዓት ሐዘንተኞችን ሲያረጋጋ ምናለ ልጆቼ የሚበላል አላቸው። ቀምሶ ለማቅመስ ቀድሞ እንደዚያ ነው። አሁን ደግሞ ጀው ስለሚዘጋጅ ነው እንጂ ቀድሞ ሐዘንተኛ ቤት ጎንደር ሞሰቡ ትልቁ ሞሰብ አለ ታውቁ የለ ትልቁ ሞሰብ አካባቢው እንጀራው በዚያ ይሞላል። ወጡ በትልቅ ድስት ዳሩ ብረት ድስት አይደለም። ይሄ ለብላል ወጡ አይበስል፣ ሰው አይበስል።
ሁሉም ጥሬ የብረት ድስት ወጣውን ወጥ ነው። የቀድሞ ጎንደር ድስት ወጡ ኢትዮጵያ ነው። የክርኩ ወጥ ማርሳ የሚባል አለ። አብቶ የሚባል በወጭት ነበር የሚሰራ። በወጭት ታውቀ የላባቶች ዝግሙ በወጭት ነው የሚዘገብ። ስቅስቆም ይባላል። ዶሮ አሰራር ልጅቱ ያንን ይዘው ሂደው ሀዘንተኞችን ጭሉና ጠላው በስነ ስርዓት ተመርጥቶ ድፍድፍ ከአባቶች ከእናቶች ቤት ከትላልቅ ቤት ድፍድፍ አይለኝም። አምስት ዛሬም አላቸው ትላልቅ አባቶችና ሰው ሲሞት እንዳሁን መደናገር እንደዚህ ጀራሉ አይባል። ዝግጁ ነው። ገና ይሞቱ ባይሞቱ ሰው ድፍድፍ ከቤት ዱቄት ከቤት በፍጹም አይታጣም። ለጎረቤቱ ጭምር ነው የሚዘጋጅ። ለሌሎች ያለው እንደረሳል አጠቃላይ ለጎረቤቱ ነው። ወዲያው እነሱ ከስጋቱ ጋር ድፍድፈኛ ቤት አለ። በቃ ይዘለላል። ከሚያ ዱቄት አለ ወደ ይወጣል። ያንን ዶሮው ስስቆው ዝግሩን ወስደው ከሀዘንተኞች ኑ ብለው ሞሰቡ ትዝ ይለኛል። ሞሰቡ ትዝ አይላችሁ? ዛሬ ማለት የሆነ ያለላ መሰብ የክር መሰብ ማለት መሰቡ የክር ሁሉ ነገር ያው ዘመናዊ ነው እንጂ የለም። ድካማችን ስለሆነ እንዲህ አድርገው ብሉ እያሉ መጋረጃ ተጋርቶ ነበር የሚያርባቸው ሀዘንተኞችን ከማስለቀስ ይልቅ ያሳሳቡ ማሳት ጓርጓር ነው። አይኛ ላይኛ አይደለም። አሁን ታይቶ ለመምጣት ነው። ቀድሞ ግን ታይቶ ለመሄድ ሳይሆን የሰዎችን በድንብ አድርጎ አዘጋጅቶ ተቀበረ በኋላ ስርዓተ ዛሬ ሳይቀበረ ሬሳ ጋር ነው አይቱልት እናቱ በዚያ ላይ ሳይቀብሩ ክትም ኦርሞል አባቱ ጋር ተቀምጦ ኦርሞል ወዳም ትውልድ እኮ ነው። ከአባትና ከእናት ከወድ ማሊክ ለሚባለው አይ ናት ይወጋል አንድ ያስፈላጋት ነው የምትበላ ወድም አስቀድማ አይደል ማለት ነው። ከወደው አባቴ ከወደች እናቱ ወድ ይቀርማል ማለት ነው። በጣም ሁሉ ሲቆራ እንደገና ይጠጣል ደግሞ ይሰከራል። አይጉሩ ዘመኑ ተቀየረ። በጉዳይ የኢትዮጵያ ባህል ተቀየረ። የልቅሶ ባህል ተቀየረ። የዘሩ ባህል ተቀየረ። የሀዘኑ ባህል ተቀየረ። አስከሬን አጋርሞ መብላት አይገባም ነው። አንዳንድ የሰነገሩኛል ድመቱ ያተቀመጣት አስከሬን ጋር ሰው እንዲወጡ ማለት ነው። ከሰውና ድመት ማን ታማኝ ሆነ? አይ እናቱን አጋድሞ ልጁ የለው እዚያ እየበላ መሆን እንኳን አባቱን አጋድሞ እየበላ ነው እዚያ እንኳን አባቱና እናት ጠባቂ ማን ሆኑ? ድመቶች። ከሰውና ድመት ማን ታማኝ ሆኖ ተገኘ? ድመት። ያላችሁ ዘመናችሁ ይቆያሉ። ያው ዘመድ የቅርብ ዘመድ እዛ ቁጭ ብሎ ሽማግሌው ቀድሞ ሽማግሌ እዛ ቁጭ ብሎ ካስከሬን አይገኙም ነበር። ሀዘንተኞች ባንጃ ይከብዳቸው ማለት ነው። ስለዚህ ሰው ሳይቀበል አይበላም ነው። ክርስቶስ ተቀበረ፣ ተነሳ። ተነስቶ ሄዶ ምን አለው ነው ሀዘንተኞችን ያከፈሉትን በአክብሮት የተለበሱትን ለማደር ለማብላት ምን አላላቸው? አሳና ማር ወለላ አምጡት አላቸው። አቀረቡልን፣ ማር ሰጣቸው፣ በአሳ አጎበጣቸው እና በምን አገደባቸው? በማር ወለላ በምንዝ የሚያሰክር ነገር አይደለም። ማርና አሳ በዚህ አብቷ ብሎ ገለጠላቸው። እነሱ እኛ ጋር ዘንተራሉ የዚህ አይነት ይነካምላት አርባና ዛሬ ቤተክርስቲያናችን የምታስተምረው ትምህርት ይሄ ነው። መሽቷንና ከእኛ ጋር ይሄ ነው የተጠየቀው ጥያቄ።
አንድ ነገር ንገርና ጨምርና ጨርሻለሁ። በአሳና በማር ሐዋርያት ያላቸውን ያቀረቡ እነሱ በፊታቸው ገብቷል። የበላበት ምክንያት ምንድን ነው? አንዳንድ ሰዎች ከተነሳ በኋላ ተለውጧል፣ ረቋል ብለው ስለሚጠራጠሩ መድኃኒዓለም ክርስቶስ ያው ከመሞቱ በፊትም አንድ አካል አንድ ባሕርይ ኢየሱስ ክርስቶስ ነው። ከተነሳም በኋላ አንድ ነው። አልተለወጥም ለማለት በፊታቸው ገላ ባይበላ ኖሮ ብዙ መናፍቃን ይጠራጠሩ ነበር። ከተነሳ በኋላ ስጋን አርጥቆት አገኙት ነበር አይደል? ያው ይህ ለማድረግ በላ ለአርጥቆተ ትስብእት ይባላል። ሰው መሆኑን ሰውነቱን ለማስረዳት ሐዋርያትና ሰባሊትን ሳታንስትን ለማብላት ዛሬ በታላቅ ገዳማችን ዋልድባ አብረታ ገዳም አባቶች አብይ ጾምን ዋሻ ይገባሉ። በዓል ይቆያሉ። ሌላ ሰሙነ ሕማማትን ይሰበሰባሉ። ከሆሳዕና ጀምሮ በያሉበት ይመጣሉ። ሰሙነ ሕማማትን በስግደት ያሳልፋሉ። ስግደትን እዚያ ያሳልፋሉ። ትንሣኤ በዘዋትርታንት መድኃኒዓለም ላይ በግልት የሞቱት ሁሉ ተሰብስበው ያከብራሉ። እና የሚገርማችሁ ነገር የሚገርሙ በአሳና በጭልቃ ነው። ያችን ሐዋርያት በመድኃኒዓለም ያቀረቡለት አሳና ማር ወለላ አይደለ? ዋልድባ ትንሣኤ ሲገደል በአሳና በማር ጭልቃ ነው። ያየሁትን ነው የምነግራችሁ። አንድ ጊዜ ሄጄ እንደዚህ ባለ 50 ወዲያው የተገደፈ እሑድ ትንሣኤ ሆኖ ሰኞን እንዲህ ተነስተን ሄደን ነበርና ስንሄድ አብረታት ድረስ የዘጉ ሩጫና አባቶች ተሰብስበዋል ይገኛሉ። አሁን ይገኛል ጊዜ ትንሣኤን ይገኛል። ልብሳቸውና መልካቸው አንድ ነው። ወይባ ቢጫ ይህ መልካቸው ምግብ ስለማይመገቡ ወደ ቢጫነት ተቀይሯል። ይገርማል። መልካቸው ቢጫ ነው። ልብሳቸው ቢጫ ስላችሁ ደግሞ ይህ የወላው ቢጫ እንዳይመስላችሁ የገዳሙ ቢጫ እና ስታዩዋቸው ቆባቸውና መልካቸው ልብሳቸው አንድ ነው። በጣም ያስደንቃሉ። በጣም ያስፈራሉ። ግማቸው በጣም ይያሉ። በጣም ይደነግጡ። በጣም ትልቅ አዳራሽ አለ። ከዚያ ተሰበሰቡ። ከዚያ በኋላ ምን ቀረበ? አሳ ያሳ ተፈጭቶ ደርቆ ተፈጭቶ ያለ የማር ጭልቃ ይህ ስላችሁ ግን አሳው በጣም ለኛ ምጣፍጥና ይመስላችሁ ይገርማል። ስሟ ሳይሆን እንጂ እንዳለ ምንም የሚወጣለት ነገር የለም። እንዳለ ግን ቆጣለ ነው። ስንቃው በጣም ይወዳል። ማር ይሻላል አዛው ናኔ በጣም ገርሞኝ ያ ባሉ አብረን ተመለስና ጠየቋቸው። መግደፊያችን ምንድነው ጋር ምትባላችሁ አልኳቸው። ስለዚህ አሳና የአሳ ደግሞ እንዳለ ዝም ብሎ እንዲጣፍጥ ነው ሳይሆን ለጾሙ መፍጫ ብቻ እንዲጣፋጭ እና በዚህ በማር ጭልቃ ነው። ይህም እንደዚህ ነው። ምስጢሩ ምንድነው ነገሩኝ አልኳቸው። አይ ሰው ባያውቅ ይሄዳል። አይ እናንተ ታዲያ በተግባር ይኖራሉ። ቀለሙን አውቃለሁ። ተግባር ደግሞ በእናንተ ነውና ተግባር ይወስዳቸው። ቅድም ያልኳችሁ የሉቃስ ወንጌል ምዕራፍ 24 ላይ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ በትንሣኤ ዕለት ከስቅለት ወጥቶ ከቤተሰቦቹ ሰላም ካለ በኋላ ልጆች የሚበላላችሁ አላቸው። አሳና ትንሽ ማር ወለላ አምጡ አላቸው። አቀረቡ። ባርኮ ሰጣቸው። እሱን ቀመሱ። ስለዚህ ሐዋርያትና ሰባኪ ቅዱሳት አንስት የትንሣኤን በዓል ያከበሩ ወይም ጾማቸውን የፈቱ በአሳና በጭልቃ ስለሆነ እኛ የምንገድሉት በአሳና በማር ጭልቃ ነው። ራሱን ያባል በጣም ይገርማል።
ኢትዮጵያ እኮ የስርዓት ሀገር ሆናል። እስካሁን ድረስ ስርዓቱ በገዳሙ ተጠብቆ ይኖራል። አባቶቻችን በዚህ የሚገኙ የትንሣኤ ማለት ነው። ጊዜ በህርበት የሚኖሩ አይሆንም። እስካሁን ግን ያችን ቀን ብቻ ያሰባታል ማለት ነው። እና ምናም እግዚአብሔር አምላክ ከሰዎች ጋር አብሮ አለ፣ ከሰዎች ጋር አብሮ መንገደኛ ይሆናል፣ ከሰዎች ጋር አብሮ ይገባል፣ ከሰዎች ጋር አብሮ ይሳተፋል። በመንገዳችን አለ፣ በቤታችን አለ፣ በማዕዳችን ማለት በምንናገረው ነገር ሁሉ አለ። ስለዚህ ምንም ማገዝ ከመንገደኞች ምንም እንማር። አዎ መንገዳችን ስለ ክርስቶስ፣ ጉዟችን ስለ ክርስቶስ አሁን እንደተነጋገርን አሞኛ ጋር ያለ ደስ ይለዋል። ስለ ሕማሙ፣ ስለ ሞቱ፣ ስለ ስቅለቱ በርካል ደስ ይለዋል። በመንገድ ላይ ከሱ ጋር አብሮ ሚሄድ ማለት ነው። ነገር ውስጥ የምንነጋገር በመንገድ ላይ ከቤታችን ከሱ ጋር ናገር እንበለው። እሺ ላይ ይገባል። እያንዳንዳችን ይገባል። አሁን ይገባል። ባሉታል ከሱ ጋር ዶሮውን፣ አሳውን፣ በጉን፣ ቅርጫውን ባርኮት ነው። ሁሉም በልቶ ደስ ብሎ ያከበራል። ባርኮት ነው። ዛሬም አለ አቤት ግባልን። እሺ አብረን እሺ ማየት ባክልን እሺ ሁልጊዜ እሺ ነው። መጥቷልና 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 እስቲ በሉት እናንተ ራሳችሁ መጥቷልና ከእኛ ጋር መጥቷልና ከእኛ ጋር መጥቷልና ከእኛ ጋር። ያን ጊዜ ቅድመ መቤሬ እያለሁ ሰዓት ስለመሸ ነው መንፈሪሞትና መጣስ ገዳሉ። ዛሬ ደግሞ የኛ ጊዜው መጥቷል። አልመሸም? መጥቶብናል። ጨልሟል አለ አልመሸም? ጦርነቱ እኮ ምሽት እኮ ጦርነት ያለ ዓለም መሽቶበታል። በበሽታ ያለ ዓለም መሽቶበታል። በመለያየት ያለ ዓለም መሽቶበታል። በረሃብ ያለ ዓለም፣ በችግር ያለ ዓለም መሽቶበታል። ረሃብ ምሽት ነው። ጦርነት ምሽት ነው። ችግር ምሽት ነው። መለያየት ምሽት ነው። መንገድ ማጣት ምሽት ነው። ስለዚህ መሽቷልና አብረን ነርን በሉ ጊዜው መሽቶብናል። ጊዜያችን ሰላም የለውም። ሰላም የሌለው ጊዜ ነው መሸት። ምሽት ማለት ጨለማ ስለሆነ ሰላም የሌለው ጊዜ ዘመን ምሽት ይባላል። ስለዚህ መሽቶብናል። እባክህ ሰላም አጥተናል። አብረንና እና እኛ ጋር ነገር ብለን በጸሎት እናስባለን። እሺ ይለናል። እንደዛ ተወሳችን ይቀበልልን። ቆዲሞትና ሉቃስና አብረን በስልሽ አባቸው እንደገባ እና ይባል አንድ የችግር ክርስቲያናችን ኢማሁስ ናት። ኢማሁስ ጉዞ መጥተን እነሱ እንደው ኢማሁስ እንደገቡ አባቸው እንደገባ የችግር ክርስቲያናችን ኢማሁስ ናት። አሁን ነው ይባል እሱን እናገኝ ይባል በተው አይናቸው ተበራላቸው ቅዱሳን ሁሉ ተጠቅለን አይነት ቦታችን ብሩህ የሚሆንበት ድምፁን ቃሉን ትምህርቱ ወንጀሉ እንሰማባት ችግር ቤተክርስቲያናትና አሁን በጉዟችን አጓይዴ ዘመን ስላም ዘመን ያድርግልን። እቤት ያለው ራችን የሚቀጥልን መጥቷልና ከኛ ጋር በያላችሁ ጊዜ ነው። ከቤታችን ናቸው በአንድነት ባለ ልጆች ጋር አብራቸው ልጆች የተከተላቸው ይህን ተከተለኝ በመውጣት ያለን ጸልይ እሺ ይለናል። ሰላም ያላምላክ የታደረ አምላክ በሰላም ያሉ እንደተለመደው በያላችሁ ቦታ አንደላችሁ ዝቅ አድርገን ወዳላችሁ ሰላም በጅነሰ